بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم خير هنا وين لما سمعتشن لله تعالى ما لا تشنن عندنا رسا لله تعالى تربيتشن يالتستكاكله እንዲሆን ከሚያደርጉ መሃል አንዱ ምን አለ ልጅ የጠየቀውን ነገር ሁሉ አይጣ በሚል አመለካከት በሚል አስተሳሰብ ለልጅ ሁሉን ነገር መስጠት የጠየቀውን ነገር ሁሉ ሳናጎድል የምንሰጠው ከሆነ ይሄ ተርቢያችንን ሊያበላሽብን ይችላል ማለት ነው። ታዲያ ለምሳሌ የሚጎዳውን ምግብ ፈልጋለሁ ሁሌ የታሸጉ ምግቦችን ካልበላው ካለ ሁሌ እንካ ካልነው ለልጁ ጤንነቱን የጎዳነው እንሆናለን ማለት ነው። ጌምንም ያለ ገደብ እፈልጋለሁ ስልክ ለምሳሌ እንዲሁም ቲቪ ያለ ገደብ በቃ ሁሌም ሲጠይቅ እንካ ካልነው አንተ ብቻ ዝም በል አንተ ብቻ ዶፍ አታድርገኝ ባለህበት እንካ ያዝና ባለህበት የሚል ከሆነ ይሄ ሁሉ ፈቃጅ የሆነ የወላጅነት መንገድ ነው ማለት ነው። ታዲያ ይሄን በዚህ ሐል ልጅን ማሳደግ خلاص ልጁ ንጉስ ወላጅ ደግሞ ለልጁ ደስታ ሲል እንዳያኮርፍ ብቻ የጠየቀውን ሁሉ መስጠት የለበትም ማለት ነው። የልጅን ኩርፊያ ፈርተን ወይ ደግሞ እልቅሻውን ፈርተን የጠየቀውን ነገር በሙሉ ማሟላት ተገቢ አይደለም ማለት ነው። ሌላኛው ደግሞ አንድ የከለከልነው ነገር ለምሳሌ ይሄ ነገር ተቀጣሃል ይሄ አይሆንም ብለን የከለከልነው ነገር ስላለቀሰ ስለተንከባለለ ስለጮኸ ብቻ እንካ በቃ ዝም በል እንካ ካለው ይሄም ሌላኛው ተርቢያችንን የሚያበላሽብን ነው። ምን ብሎ ነው የሚያስበው ማለት ነው? ባለቀስኩ ቁጥር ይሰጠኛል መሬት ላይ በተንከባለልኩ ቁጥር አገኛለሁ የምፈልገውን በጩኸት ማሳመን እንደሚችል ይገነዘባል ማለት ነው። በመጮህ በመንጨርጨር የፈለገውን ሁሉ የሚያገኝ ይመስለዋል ማለት ነው። ታዲያ ልጃችን የጠየቀውን ሁሉ ስንሰጠው ወይ ደግሞ እኛ እምቢ ያልነውንና የከለከልነውን ነገር ስላለቀሰ ደግሞ የተገበርንለት እሺ ብለን የሰጠነው ከሆነ خلاص ለልጁ አልጠቀምነውም ማለት ነው። ራስ ወዳድ እንዲሆንም እያደረግነው ስለሆነ ወላጆች እዚች ጋር ልብ ብለን መስራት አለብን ማለት ነው። ለስሜቱ ብቻ ተገዢ ሆነ እሱ የጠየቀውን ነገር ስለማያጣ ሁሌም በዚህ ሐል ስላደገ ምንድነው የሚያደርገው? ስሜቱን ብቻ የሚያዳምጥ የሰውን ሐሳብ ራሱ የማይቀበል አይነት ልጅ ነው የሚሆነው ማለት ነው። ፍላጎቱ ላይ ብቻ የሚያተክር የሰውን ስሜት የማይረዳ ልጅ ሆኖ እንዲያድግ ያደርገዋልና የጠየቀውን ሁላ እንካ ማለት የለብንም። እንዲሁም በማልቀስ በመጮህ ነገራቶች በቀላል ይገኛሉ የሚለውን እሳቤ ወደ ውስጥ እንዳይገባ ልንጠነቀቅ ይገባል። በውሳኔያችን ደግሞ ከጸናን ጥሩ ማንነት እንዲኖረው ይረዳዋል። ታዲያ በውሳኔያችን ደግሞ የማንጸና ከሆነ ደግሞ ጥሩ ማንነት እንዳይኖረው እኛው በእጃችን የልጃችንን ማንነት አበላሽን ማለት ነው። ታዲያ የፈለገውን ነገር ስንሰጠው ልጃችን ምን አይነት ነገር ነው የሚያዳብረው ማለት ነው? ነገራቶች ሁሉ በቀላል እንደሚገኙ የውጪውን ዓለም ትክክለኛውን የውጪውን ዓለም እንዳይረዳ አደረግነው ማለት ነው። የውጪው ዓለም ትክክለኛው ዓለም በቀላል ነገራቶችን ያገኛል እንዴ? አያገኝም። ታዲያ ቤት ውስጥም የውጪውን ዓለም ከሰው ጋር ሲቀላቀል ከቤተሰቦቹ ጋር ሲለይ ያለውን ዓለም ነው ማስተማር ያለብን። የራሱን ሁሉም ሰጪ ስንሆን ሁሉም ፈቃጅ ስንሆን ያለ ገደብ ሲሰጠው የራሱን ስሜት ብቻ የሚያራምድ የሰውን ስሜት የማይረዳ ሰው ሆኖ ያድጋል ማለት ነው። ሌላኛው ደግሞ ተርቢያችን ያልተስተካከለ እንዲሆን ከሚያደርገው ሌላ ደግሞ ምን አለ? እናትና አባት የተለያየ ፔጅ ላይ መሆን ማለት ነው። እናት በሌላ በኩል ናት፣ አባት በሌላ በኩል ናት። ልጃቸውን ሲቀጡም ሆነ ሲያሳድጉ አንድ አይነት አስተሳሰብ የሌላቸው ከሆነ ይሄም ለምሳሌ አባት የከለከለውን ነገር እናት ተደብቃ የምትፈቅድለት ከሆነ አባት ሲሄድ አታድርግ ይሄ ነገር አይሆንም ያለውን ነገር እናት የምታረግለት ከሆነ ምን ይሆናል? ይሄም ጉዳት ነው ማለት ነው። ወይ ደግሞ እናት ፈቅዳ የሰጠችውን ነገር እዚህ ቤት እንመራው እኔ ነኝ ልጁ ፊት ምን ማድረግ ወይ ደግሞ መንጭቆ ለልጅ የከለከለችውን ነገር ለምን የሰጠችውን ነገር ሊሆን ይችላል። ለምሳሌ አባት መንጭቆ ያን ነገር መውሰድ ጭቅጭቃችንን አለመስማማታችንን ልጅ ማየት የለበትም ማለት ነው። በዚህ ሐል እናት የከለከለችውን አባት ይፈቅዳል፣ አባት የከለከለውን እናት የምትፈቅድ ከሆነ ሁለቱ አለመስማማታቸውን ካየ ልጅ የራሱን አድቫንቴጅ የሚወስድ ይሆናል ማለት ነው።
ስለዚህ ምን ማድረግ የለብንም? ወላ እናትና አባት መስማማት አለባቸው ማለት ነው። ልጆቻቸው ፊት እናት እንኳን ብታጠፋ ልጆች ፊት አንቺ እኮ እንዲህ ነሽ በቃ ብሎ እናት ላይ የማትረቢ ነሽ አንቺ ብሎ እናት ላይ መናገር የለበትም። ልጆች በሌሉበት ሰዓት ላይ ያልተስማሙበትን ጉዳይ ከጀርባ ተጨቃጭቀው ሊስማሙ ነው የሚገባው ማለት ነው። ማድረግ የሌለበትን ለምሳሌ በንዴት እንኳን ያደረገ እንደሆነ ለምን እንዴት አደርጋለህ ብላ እናት ምን ማድረግ ባሏ ላይ ለምሳሌ መጮህ ተገቢ አይደለም ማለት ነው። ወይ ደግሞ አባት ሁሌም የእናትን አስተሳሰብ የእናታቸውን አመለካከትን ሁሌም ማጣጣል ይሄ ራሱ ተገቢ አይደለም። ልክ እናት እንደማትረባ ወይ ደግሞ አባት እንደማይጠቅም አድርጋ ለልጆች ማውራትም መናገርም ልጆቻችን አለመግባባታችንን በእነሱ ተርቢያ ላይ ኻሰተን በተለይ በቅጣታቸው ላይ አባት ይቀጣበት ያለውን ነገር ያው በሸሪዓ ገደብ ማለት ነው። አባት ይሄ ቅጣት ብሎ ያስቀመጠውን ነገር እናት የምትሽረው ከሆነ እናት ያስቀመጠችውን ነገር አባት የሚሽረው ከሆነ ይሄ ተርቢያችን ላይ ትልቅ ጉዳት ስለሚያመጣበት ወላጆች እዚች ጋር ቆም ብለን ልናስብበት ይገባል ማለት ነው። ሌላኛው ደግሞ ከእውነት የራቁ ማስፈራሪያ፣ ከእውነት የራቁ ዛቻ፣ እንዲህ ባላደርግህ እንዲህ ካረክ አቦ እንዲህ ነው ማደርግህ እቀጣሃለሁ በኋላ ለምሳሌ ከእውነት የራቁ خلاص እጅህን ባላቃጥልህ ይለዋል ወይ በርበሬ ነው ማጥነህ ታያለህ ይለውና ከእውነት የራቀ ነገር የማይተገብረውን ነገር እንዲያረጋለሁ ማለት ልጅን ምን ያስተምረዋል? ጥፋቱን ደጋግሞ እንዲተገብር ያደርገዋል ማለት ነው። እናቴ እኮ ዝም ብላ ነው የምትለው አታረገውም እኮ ብሎ የሚያስብ ልጅ እንዲሆን ነው የሚያረገው። ጥፋትን የሚደጋግም ልጅ ይሆናል። አሁንም ሌላ የሚጠቀሰው ምን አለ? ምንም አይነት ኃላፊነትን ሳናሸክመው ልጅን ማሳደግ ማለት ነው። ለምሳሌ ያበላሸው ነገር ሊሆን ይችላል። ካልሲውንም ዩኒፎርሙንም ደፍተሩንም እሷ ናት የምትሰበስብለት፣ እርሳሱንም ሁሉን ነገር ለምሳሌ የጻፈበትን እርሳስ መቀመጥ ያለበት ቦታ ላይ ለምሳሌ ማስቀመጥ ማለማመድ። ልጆች እንግዲህ በአንድ ዓመት ውስጥ ብዙ ሰዓት ሊያስፈልገን ይችላል፣ ግን ልጁን ኃላፊነቱን እንዲሸከም ማለማመድ፣ የለበሰውን ልብስ እንዲሰቅል ማድረግ ለምሳሌ ማለት ነው። ያለ ኃላፊነት ሁሉም ነገር ልጆች ይለብሳሉ፣ የለበሱትን ማወርወር፣ የበሉበትን ሳያነሱ፣ የተኙበትን ሳያጥፉ خلاص ምንም ቤተሰብም አይረዱም። ወደፊት ሚስት ቢያገባም ሚስቱንም አይረዳም። በቃ ለምሳሌ ሴት ከሆነችም ኃላፊነት የሚከብዳት ልጅ ትሆናለች ማለት ነው ባገባችበት ሰዓትም። ስለዚህ ኃላፊነትን በትንሹ እያለማመርናቸው በየእድሜያቸው ኃላፊነት እየሰጠናቸው ማሳደግ ነው ተገቢው እንጂ ኃላፊነት ሳናሸክማቸው ለራሳቸው መታጠብ አያውቁም። በቃ ሁሉን ነገር የምታለብሰው ልጁን እናት ናት። 4 ዓመት ነው ልብስም እሷ ናት የምታለብሰው 4 ዓመት ሙሉ። 5 ዓመት ሆኖታል ሸሚዙን ትዘጋለታለች፣ ቁልፉን እሷ ናት የምታደርገው፣ ጫማ ታለብሰዋለች። ይሄ በጣም ስህተት ነው ማለት ነው። ራሱን የቻለ መስኡልያውን ኃላፊነቱን የተሸከመ ልጅ ነው ማሳደግ የሚገባን። ሌላኛው ደግሞ ምንድነው? ተርቢያችን ያልተስተካከለ እንዲሆን ከሚያደርጉ መሃል አብዝተን በተደጋጋሚ ስጦታን ለልጅ መስጠት፣ የተለያዩ መጫወቻዎችን ለምሳሌ አብዝተን የምንሰጠው ከሆነ ለነገራቶች ምንም ዋጋ እንዳይኖረው፣ ለተለያዩ እቃዎች ዋጋ እንዳይኖረው ያደርገዋል ማለት ነው። ስጦታን ማብዛትም ይሄም ተገቢ አይደለም። ልጅ ሌላኛው ደግሞ ምንድነው? ተርቢያን ከሚያበላሸው ደግሞ ሌላ ትልቁ ከሚባለው ደግሞ ምን አለ? እኛን እንዳያከብረን የእኛን ክብር ሲቀንስ ዝም ማለት፣ ተገቢውን ምላሽ አለመስጠት፣ ሲንቀንም ሲያዋራን ራሱ ክብር ባልተሞላበት መንገድ ሲያናግረን መናገር ያለበትን እናት እንዲህ ለምሳሌ እናት ክብሯን እየቀነሰ እያየች መሳቅ ወይም ይሄ ትክክል አይደለም ማለት ነው። ልጅ እንዲንቀን መፍቀድ የለብንም ማለት ነው። ይህንን ካደረገን ተገቢውን ምላሽ ነው ማድረግ ያለብን። መቀጣት ካለበትም በሸሪዓ ገደብ ሊቀጣ ይገባዋል እንጂ እናትና አባትን ደረጃውን ለምሳሌ እናት የአባቱን ደረጃ ሲቀንስ ወይ ደግሞ ክብሩን ሲነካ እያየች በልጅነቱ ዝም ማለት የለበትም ማለት ነው። ይህንን ልጆችን እንዴት ነው ለወላጆች ስርዓት ማድረግ ያለባቸው የሚለውን ማስተማር ነው ያለብን። ሌላኛው ደግሞ ተርቢያችንን ከሚጎዳው መሀል ምን አለ? ለልጆች ጊዜ የለኝም
ብለን ለልጆች ጊዜ ሙሉ በሙሉ አለመስጠት خلاص አባት የሚመጣው ልጆች ከተኙ በኋላ ነው ወይ ደግሞ እናት አለች ግን ያለችው ወይ ኩሽና ውስጥ ስራ ስትሰራ ሄድልኝ እስቲ አሁን ከሷ ጋር ለመስራት ሲመጣም ዞር በል አሁን አይ ቾክ ያለው ነው ወለበል ትለውና ለልጇ ምንም ጊዜ የላትም خلاص ወይ ፊልም የምታይናት ለረጅም ሰዓት ይሄ ሙሰልሰል የተለያዩ አይነት ሙሰልሰሎችን ለልጆቿ መስጠት የሚገባትን ሰዓት በሙሰልሰል ሰዓቷን ማሳለፍ ወይ ደግሞ በተለያዩ ሱሶች ለሱስ ጊዜ ሰጣ ማለት ነው ወይ በርጫ ሊሆን ይችላል የተለያዩ ሱሶችን በማድረግ ለልጆች ጊዜ አለ መስጠት ማለት ነው እንዲሁም ምን ማድረግ ሶሻል ሚዲያ ላይ መቆየት ፊልም ማየት ወይ ደግሞ አንዳንድ እናቶች ቤት ውስጥ ናቸው ግን የሉም ወይ እንቅልፍ ላይ ናቸው ረጅም ሰዓት መተኛት ወይ ፊልም እያዩ ነው ወይ ደግሞ ሱስ ላይ ናቸው ማለት ነው ለልጅ ምንም ጊዜ የላቸውም ልጅ እነሱን ሊያዋራቸው በተደጋጋሚ ሲመጣ ሲስንበል ሄድልኝ ረበሽከኝ ይሉና የነሱን ኃላፊነት ወይ ለሰራተኛ ነይ የሚፈልገውን ስጪው አድርግለት የጠየቀውን በቃ ሂድ ግዛ ብለን ኃላፊነታችንን ለሌላ ሰው ማሳለፍ ሰዓት ለልጆች አለመስጠት ማጠብ ሊሆን ይችላል ሰራተኛ ናት የምታጥበው የምታበላው ሰራተኛ ናት ሁሉ ነገር የምታደርግለት እሷ ናት ወላጅ ካላስማቸው ነው ወላጅ እንጂ ምንም ለልጆቻቸው ጊዜ ካልሰጡ ልጆችን ካላዋራናቸው ልጆቻችንን ካላዳመጥናቸው ይሄም ተርቢያችን የሚያበላሽብን ነገር ነው ልጆች ከኛ ጋር ጊዜ ከነሱ ጊዜ ካጠፋን እኛን ነው የሚመስሉት ቲቪ ላይ ደግሞ ረጅም ሰዓት ከተማናቸው ቲቪ ነው ተርቢያ የሚያደርጋቸው ከሰራተኛ ጋር ረጅም ሰዓት ከቆዩ ሰራተኛዋ ያላትን ስነ ምግባር ነው የምታሳልፈው ለነሱ የምታስተላልፈው ማለት ነው hatta በልጅነታቸው ራሱ ሲበሉ አፋቸውን እየሞሉ እንዳይበሉ የተለያዩ ስነ ምግባሮችን ሱና የሆኑ ስነ ምግባሮችን እናት ናት ማሳየት ያለባት እሺ ሰራተኛዋ ዒልም ከተማረች እሰየው አንድ ነገር ነው ዒልም ያልተማረች ከገጠር የመጣች ምንም ማታቀዋን ልጅ እናስረክባትና በኋላ ላይ ልጅ አይሰማኝም የሚለውን ነገር አይሰማም እንላለን ማለት ነው መጨረሻ ላይ ከተበላሸ በኋላ ከመንቃት ተርቢያችን ከተበላሸ በኋላ ከመንቃት ቶሎ ነው መንቃት ያለብን ማለት ነው ምንድነው ልጆችን ለምሳሌ አባትም ይመጣል ቀኑ ሙሉ ስራ ውሎ ነው የሚመጣው ቤት ሲመጣ ወይ ስልክ ይዞ ነው የሚገባው ገና በር ላይ ከስልክ ጋር ነው የሚገባው ማለት ነው ወይ ስልክ እያወራ ነው ለረጅም ሰዓት ከገባበት ቢያንስ 45 ደቂቃ ስልክ እያወራ ነው ልጆች ቢነካኩት ራሱ ወይ ያባራቸዋል ወይ ያወጣቸውና በር ይዘጋባቸዋል የት ነው ለምሳሌ ቤት ዋልኩኝ ዛሬ ይልና የዋለው ግን ከልጆች ጋር ሳይሆን ከስልኩ ጋር ነው የዋለው ታዲያ እንደዚህ አይነት ወላጅ በጣም ይቆጫል በጣም ዋጋ ይከፍላል ማለት ነው አይቀርም በልጅነታቸው ጊዜ ካልሰጣቸው እነሱም ባደጉበት ሰዓት خلاص ጊዜ አይሰጡትም አይሰሙትም ማለት ነው ቢያረጅና እንኳን ከነሱ ሐጃ ቢሆንም ማድረግ ያለበትን አንዳንድ ነገር ማድረግ ያለባቸውን በማቴሪያል ይረዱታል በህክምና ያሳክሙታል አለ ግን አባት በአካል አለ ቀኑ ሙሉ ቤት ውስጥ ነው የዋለው ግን የለም አባት ቤት ውስጥ ነው የዋለው ለምሳሌ ቀኑ ሙሉ ግን የለም ማለት እንችላለን ለምሳሌ ወይ ስልክ ላይ ነው ወይ ስልክ ሶሻል ሚዲያ እያየ ነው ወይ ሌላ ነገር ቤት ውስጥ የሚሰራራ ስራ እየሰራ ነው ወይ ደግሞ ስራ ላይ ቆይቶ አምሽቶ ነው የሚገባው ይሄም አንድ ተርቢያችንን የሚጎዳው ለልጆች ጊዜ አለመስጠት እኛን ነው የሚፈልጉት እንጂ ማቴሪያል አይደለም ማልበስ ማጠጣት ጥሩ ምሳቃ ጥሩ ትምህርት ቤት ጥሩ አስጠኝ ይሄ አይደለም ልጆች ለነሱ ይሄ ብቻ በቂ አይደለም ይሄም ተገቢ ቢሆን በቂው ግን እኛም መጨመር አለብን ማለት ነው እኛን ነው ልጆች የሚፈልጉንና እኛን ከነሱ ጋር ጊዜ ያሳለፈን እግር በእግር እየተከታተልን ስነ ምግባራቸውን ማስተካከል ይጠበቅብናል ማለት ነው ሌላኛውና የመጨረሻውና አንደኛውን የሚይዘው ደግሞ ምንድነው ልጅ ያለ ዲን ዕውቀት ማሳደግ ደግሞ ሌላ ትልቅ ተርቢያችንን ሙሉ በሙሉ በሚባል ሁኔታ ተርቢያችንን ሊያበላሽብን ይችላል ልጅ ሐቃችንን እስካለማወቅ ድረስ ሊደርስ ይችላል ማለት ነው የዲን ዕውቀትን ያላስተማርነው ከሆነ خلاص ልጃችን ዱንያ ላይ እሳት እንዲያቃጥለው ያልተመኘንለትን ልጅ ጀሃነም እንዲገባ ወይ ደግሞ ጀሃነም ውስጥ የሚያስገባውን ስራ ሊሰራ ይችላል ማለት ነው ምክንያቱም በዲን ዕውቀት ምንም ስላልበለጸገ የዕልም ቦታም ራሱን ተምሮ አያስተምረውም
ወይ ደግሞ ዒልም ለራሱ ስላልተማረ ዒልም የሚማርበት ቦታም አይወስደውም ወይ አያመቻችለትም። ወይ ደግሞ ምን ያደርገዋል በዱንያ እውቀት ብቻ እንዲዘፈቅ ያደርግና የዲን እውቀትን ይከለክለዋል ማለት ነው። ታዲያ ዲንን ማስተማር ለልጅ አንደኛ እና ተገቢ የሆነው የትኛው ነው? በዲን እውቀት ልጅን አበልጽጎ ማሳደግም ይሄም አንድ ተርቢያችን የተስተካከለ እንዲሆን ያደርገዋል። ግን ተርቢያችን የተበላሸ የሚያደርገው ልጅን ያለ ዲን እውቀት ማሳደግ። የዱንያ እውቀት አንዳንድ ሰው ያስተምርና ቁርአን ብቻ ያስሐፍዘዋል خلاص حرامና ሐላል አያስተምረውም፣ ዲን አያስተምረውም። ሰላት እንዴት ይሰገዳል፣ ጾምን ምን ያበላሻል አያስተምረውም። ሴት ልጅ ሒጃቧን እንዴት ትለብሳለች፣ ምንድነው ግዴታ ያለባት፣ ሐይድ ሲመጣባት እንዴት ትሆናለች፣ የሐይድ የሚለውን ምንም ነገር ያለ ዲን እውቀት ያሳድገዋል። ልጁ ቁርአን ሐፍዟል፣ የዱንያ እውቀት ተምሯል፣ ግን የዲን እውቀት ሳያስተምረው ነው የሚያሳድገው። ይሄም ሌላኛው ጉዳት ነው ማለት ነው። ልጆቻችንን ስናሳድግ በሁሉም ዘርፍ ነው፣ በዱንያውም በዲኑም በቁርአኑም በሁሉም ዛቢያ ነው ማሳደግ ያለብንና አሁን ከጠቀስናቸው ተርቢያን ከሚያበላሹ ነገራቶች ወላጅ ጊዜው ሳያልፍበት ሊነቃ ይገባዋል። ሌላኛው ደግሞ ተርቢያችንን ሊያበላሽብን ከሚችለው መሀል ደግሞ አንዱ ምን አለ? ተርቢያችን እንዲበላሽ ሰበብ ከሚሆነው መሀል ደግሞ ለውጤት መቸኮል ማለት ነው፣ ሰብር ማጣት። ልጆችን ስናሳድግ በጣም ትልቅ ትዕግስት ውስጥ ነው ልጆች የሚያድጉት ማለት ነው። ትልቅ ትዕግስትና እንክብካቤ ውስጥ ነው ልጆች ማደግ ያለባቸው። ታዲያ እኛ ትዕግስት ካጣን አንድ ነገር ባጠፉ ቁጥር ጭልም ካደረግንባቸው፣ ለምሳሌ ሰብር ማድረግ በሚገባን ሰዓት ላይ ሰብር ካጣን ለውጤቱ ከቸኮልን እና አብዛኛው ጊዜ ዓሊሞችን የሚጠቅሱት ምንድነው ሰመራው የተርቢያችን ሰመራ የሚታየው አይንዳል ብሎግ ነው ይላሉ። አንድ ሰው ለአቅመ አዳም በሚደርስበት ባሊግ በሚሆን ለመሆን ሲቃረብ ነው ውጤቱ የሚታየው ነው የሚሉት። ግን በልጅነት ለልጆች ለምሳሌ እንቅስቃሴያቸው ብዙ ነው፣ አንዴ ቆመሉ አንዴ ዘላሉ፣ ብዙ ነገር ነው የሚያደርጉት ማለት ነው። ያንን ነገር እኛ ሰብር ባለማድረግ እነሱም ባለመረዳት አለመብሰላቸውን ተረድተን ነው ሰብር አድርገንላቸው ነው ውጤት ማምጣት የምንችለው ማለት ነው። ሁሌ የኮተኮተን ነው ውጤት ማምጣት የምንችለው እንጂ በችኮላ ውጤት አይገኝም። ቸኩለን ውጤትን አሁኑ ከፈለግን አሁን እንዲሆን ያ ያልኩትን አንዴ ስለነገርኩት ብቻ በአንዴ እንዲሆንልን ነው የምንጠብቀው። ይሄ ራሱ ተርቢያችን የተስተካከለ እንዳይሆን ያደርገዋል። ምክንያቱም ተርቢያ ምን ይፈልጋል? ሰብርና ትዕግስት ይፈልጋል። والله تعالى أعلم وأحكم.